የቤሩት ደሞዝ ስንት ነው? ቋንቋ ለሚችል ስንት ይከፈለዋል? ቋንቋ ለማይችል ስንት ይከፈለዋል? ነፃነቷስ ከሌሎች ሀገሮች በምኗ ትለያለች? ነፃነትስ እንዴት ነው? ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንደው በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ቪዲዮ መጥቻለሁ። ከዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አስቀምጡ። እንዲሁም ከምሰራቸው ቪዲዮዎች ውስጥ አንዳንድ ስህተት ነገር ካያችሁ በቀላሉ እንድታረም ድጋሜ ስህተት እንዳልሰራ ኮሜንት መስጫ ላይ አስቀምጡልኝ። እዚህ ላይ ስህተት ነው በሉኝ፣ በጣም ደስ ይለኛል። በቀላሉ እታረማለሁ። መግቢያው ላይ እንደነገርኳችሁ የቤሩት ደሞዝ ስንት ነው? ቋንቋ የሚችል ስንት ይከፈለዋል? ቋንቋ የማይችል ስንት ይከፈለዋል? ነፃነቱስ እንዴት ነው? የአረብ ሀገር ነፃነት ከሌሎች አረብ ሀገራቶች ውስጥ የቤሩት ሊባኖስ ነፃነቷ ምን ትመስላለች? እንዴት ናት ብላችሁ በጣም ብዙ ሰዎች በኮሜንት ትጠይቁኛላችሁ፣ በውስጥ መስመርም ትጠይቁኛላችሁ። ዛሬ ጠቅለል አድርጌ ነው የምነግራችሁ። የቤሩት ሊባኖስ ደሞዝ 150 ነው። አዲስ ወደ አረብ ሀገር የምትመጡ ቅመሞች ወይም ከብዙ ቋንቋ የማትችሉ ስራ የማትችሉ ከሆነ 3 ወር 2 ወር ብቻ የሰራችሁ ምናምን ከሆናችሁ $150 ነው የሚከፈላችሁ። በቅርቡ ይጨመራል ተብሏል። ነገር ግን አዲስ ወደ እኔ እስካወቅኩት ድረስ አዲስ ወደ አረብ ሀገር ስትመጡ ወደ ቤሩት ሊባኖስ የሚከፈላችሁ $150 ብቻ ነው። ቋንቋ የምትችሉትስ? ቋንቋ የምትችሉት ስንት ሊከፈላችሁ ይችላል? ከሌላ ሀገር ወደ እዚህ ከመጣችሁ አንዳንዴ ዱባይ በጣም መጥፎ ሆኖባችሁ ቤሩት ይሻላል ብላችሁ ሊሆን ይችላል። ብዙ ሰዎች እንደዚህ አይነት ነገሮች ያጋጥሙኛል። እኔ በተለያየ አጋጣሚዎች ያጋጥሙኛል። ከዛኛው እኛይቱ ጥሩ ናት፣ ቤሩት በጣም ጥሩ ናት ትባላለች እና ብዙ ሰዎች በመልካም ነገር ነው የሚያነሷት። ቋንቋ ቻላችሁ ማለት ቻላችሁ ትንሽ የልምድ ካላችሁ ስለ አረብ ሀገር ስንት ይከፈላችኋል? 200 ወይ 250። በደንብ ስራ የምትችሉ ምግብ የምትችሉ ቋንቋ በደንብ የምትችሉ ከሆነ ደግሞ 300 ብር ወይም ከ300 በላይ ሊከፈላችሁ ይችላል። የት ኮንትራት ቤት፣ ማዳም ቤት ጠፍተው የሚሰሩት ግን እስከ 450 እስከ $500 ይከፈላችኋል። እኔ በጣም የማውቃቸው ብዙ እህቶች አሉኝ። እነማን ጠፍተው የሚሰሩ ለወረቀትም ለምንም ለራሳቸው ሁሉን ነገር በራሳቸው። ኮንትራት ቤት ግን የቤት ኪራይ የላችሁም። እንደዚህ ቤት አስቤዛ ምናምን ነገር ሁሉ ነገር በመዳም ስለሆነ ኮንትራት ቤት የምትሰሩ ቋንቋ የምትችሉ ከሆነ እስከ 300 ብር ሊከፈላችሁ ይችላል። በደንብ የምትችሉ ነገር ከሆነ እናንተ እጅ ስራችሁ የሚያምር ከሆነ መዳሞቻችሁ ሊጨምሩላችሁ ይችላል። ሁለትም ከሁለት በላይም እስከ 3 ባለው በአጠቃላይ ሊከፍሏችሁ ይችላል። ነገር ግን ነፃነቱ ምንድነው ነው አጭሩ። አረብ ሀገር ነፃነት አለ ያለሽ ማን ነው? ነፃነት አረብ ሀገር ነፃነት ለኔ ነፃነት ምን እንደሆነ ታውቃላችሁ ወይስ ምን ታውቂያለሽ? ደሞዜን በስነ ስርዓት ስቀበል አንድ ቀን እሷ ወደ ቢሮ ወይም ወደ መክተብ የምትሄደው ለደሞዝ ብላ እንደሆነ ወይም ለብር ብላ እንደሆነ እያወቀች እኔም ወደ አረብ ሀገር የመጣው ቤተሰብ ሀገሬን ሁሉን ነገር ትቼ ወደ አረብ ሀገር የመጣሁት ሁሉን ነገር ጠብር ግፍ አድርጌ እየናፈቀኝ እንዳልናፈቀኝ ለደሞዝ መሆኑን አውቃ አንድ ቀን ሳልጠይቃት ገንዘቤን በስነ ስርዓቱ ባለፈ በ31 ወይ በ32 ደሞዜን በእጅ ስትሰጠኝ የኔ ነፃነት አንድ። ሁለተኛ የምፈልገውን የኢትዮጵያ ምግብ ሰቤት ሰርቼ ስበላ እንኳን አይደለም የኢትዮጵያን የነሱ ምግብ እንኳን በእጅ አንስቼ የምፈልገውን ያክል ራሴ በራሴ መጥኜ ስበላ ሁለት የኔ ነፃነት። ሶስተኛ ምኝታ ክላስ ለራሴ ደግመኝ የማርፍበት ሲኖረኝ። አራተኛ ቤቱ ሰላም ያለው ከሆነ ሰላም የሰፈነበት ስራ ሲሆን ብቻ ነው ነፃነት አለኝ የሚባል እንጂ ስንቶቻችን ናቸው በአረብ ሀገር የሚሰቃዩ ደሞዛቸው የማይከፈላቸው ምግብ የማይበሉ መጠጡ ምኝታ ክላስ እንኳን የሌላቸው ሁሌም ሳሎን የሚቀመጡ። ሳሎን መቀመጥ መጥፎ ነው እያልኳችሁ አይደለም። ነገር ግን ስንት መከራና ስቃይ ያለው ሳሎን መቀመጥ ያለፈ ያገደመው የሚያያቸው እንደዚህ ለራሳችሁ ዶርም መኖር እኮ ትልቅ ነገር ነው። በእውነት እኔ ራሴ ክላስ መኖር እንዴት እንደምወዳተኝ አትጠይቁኝ። ግን አንዳንድ እህቶቻችን አላችሁ ነፃነት እንዴት ነው ምናምን ትላላችሁ። እኔ ጥሩ ነው ብዬ አረብ ሀገር ወይም ቤሩት ሊባኖስ ጥሩ ነው ብዬ ስላወራው እና ጥሩ ነው ማለት አይደለም። ወይም አንዲት መጣ ቤሩት ወይ መጥፎ ነው ምናምን ስላለች መጥፎ ነው ማለት አይደለም። ሁሉን ነገር እሱ መድኃኒዓለም ድግፍ አድርጎ ጥሩ ቤት ሲያስገባችሁ ነው። ነገር ግን የእናንተ አረብ ሀገር ነፃነት ማለት ከአሁን በፊት እንደዘረዘርኳቸው ምግባችሁን በስነ ስርዓት ስትበሉ፣ ስትጠጡ፣ ስትተኙ፣ ስታርፉ ምኝታ ክላስ ሲኖራችሁ የመጣችሁበት ነገር በስነ ስርዓት ሲከፈላችሁ ነው እንጂ
ነፃነት ማለት ለእናንተ ሶፋ ላይ አዝብጦ 24 ሰዓት ቲቪ ከፍቶ ወይም ስልክ ሲጎረጉሩ ላይፍ ላይ መቀመጥ አይደለም። እንደዛ ነፃነት የለም ሲጀመር አረብ ሀገር ላይ። ነፃነት ማለት ልክ አሁን በፊት እንደነገርኳችሁ ክላሳችሁ ሲኖራችሁ ስትበሉ ስትጠጡ እንደምትፈልጉት እረፍት ሲኖራችሁ በእረፍት ሰዓታችሁ እንጂ 24 ሰዓት ስራ እየሰራችሁ እረፍት የሌለበት ቤት እኮ አለ። የት? ነፃነት የሌለበት ቤት። ግን በጣም ብዙ እህቶቼ ነፃነት ቤት እኮ ነፃነት አለ፣ ቤሩት እኮ ነፃነት አለ፣ ዱባይ እኮ ነፃነት አለ ምናምን ትላላችሁ። በውስጥ መስመር ሁሉ ራሱ እንደዛ ትላላችሁ። ነገር ነፃነት የሚባል ነገር የለም አረብ ሀገር ሲጀመር። ነፃነት ማለት ምንድነው በእናንተ ሀገር? ጥያቄ ጠይቃችሁ በኮሜንት መስጫ አስቀምጡልኝ። ነፃነት ምንድነው በእናንተ ቤት? ነፃነት ማለት በስነ ስርዓት ደሞዛችሁ ሲከፈላችሁ በስነ ስርዓት የምትፈልጉት ነገር ምግብ ስትበሉ በእጃችሁ ምግብ ሳትበሉ ስትቀሩ ስንት እህቶች ናቸው በእጃቸው እጅ ልክ እንደ ህፃን ሁሌም ተቆንጥሮ ሩዝ የሚሰጣቸው በአንድ ጠመም ባለ ሳህን ስንት እህቶቻችን ናቸው ሩዝ የሚቀበሉት? ተመሳሳይ ነጭ ድፍን ሩዝ። ይሄ ነፃነት ነው ማለት ነው? የአረብ ሀገር ነፃነት ማለት ምግብ በስነ ስርዓት ስንበላ፣ መጠጥ በስነ ስርዓት ስንጠጣ የመሳሰሉ ደሞዛችን ሲከፈለን እንጂ ስንት እህቶቻችን ነው ገንዘባቸው ደሞዛቸውን ሳይከፈላቸው የሚቀሩ? በምን ምክንያት? ነፃነት በማጣት መጥፎ መዳም ስለሚያጋጥማቸው። ግን ብዙ እህቶች ወይ ቤሩት እኮ ነፃነት አለ፣ ቤሩት እኮ ነፃነት አለ፣ ዱባይ እኮ ነፃነት አለ። ነፃነት ሲጀመር ነፃነት ብሎ ይጠይቃል። ነፃነት ምንድነው ለእናንተ? ነፃነት ማለት እንደዚህ እኮ ነው። ደሞዛችሁ በስነ ስርዓት ሲከፈላችሁ፣ በስነ ስርዓት ስታርፉ፣ እናንተ ያላችሁበትን ቤት በስነ ስርዓት አውቃችሁና የሆነ ከአረብ ሀገር የመጣችሁ ለስራ መሆናችሁን አውቃችሁ በስነ ስርዓት ስራችሁን ስትሰሩ የሆነ እናንተ እኮ ህፃን አይደላችሁም አይደል? መቼም አልተሳሳትኩም። ማንኛውም ወደ አረብ ሀገር የሚመጣ ሰው ህፃን አይደለም። በሚችለው አቅም ከቤት ያለውን ነገር ቤትን ለማስተካከል፣ ለማጽዳት፣ ለመከወን የሚታጠብ ካለ የሚተኮስ ካለ እንደዚህ ለማድረግ ነው የመጣ። ሳይነግሩን እነሱ ወጥተው ከሄዱ የምተኮስበት ቦታ ላይ ልብስ ከጣሉ ልንተኩስ፣ የሚታጠብበት ቦታ ላይ የሚታጠብ ልብስ ከጣሉ እንድናጥብ ነው። እኔ እስኪነገር አልጠብቅም። ብዙ እህቶች እስኪነገሩ አይጠብቁም። ለምን? ስራቸው ነው። ለሷ ቢሮ እንዳላት ሁሉ ይሄ ለኛ ደግሞ በጣም ቢሮአችን ነው። ቢሮአችን ማለት ይቻላል። ለምን? ስራ ቦታችን ነው። እንሰራለን፣ እናርፋለን፣ ወደ ክላሳችን እንገባለን። ነገር ግን ስንት ነፃነታቸው የተገፈፋሉ። ትላልቅ ሆነው እንደ ህፃን የሚቆጠሩ እንችማቋት አቅም 24 ሰዓት የሚጨቀጨቁ 24 ሰዓት ናምና ማለት የሰለቻቸው አንድ ቀን እንኳን ወይ የአረብ ሀገር ስራ ብለው ሳያማርሩ ማለት የሰለቻቸው ስንቶች አሉ። በምን ምክንያት? ነፃነት በማጣት ምክንያት። ነገር ግን ነፃነት ማለት በራስሽ በልቦናችሁ አውቃችሁ ስራችሁን ከሰራችሁ ግን ትልቅ ነፃነት ማለት በስነ ስርዓት በልቦናችሁ አውቃችሁ ስራችሁን ስትሰሩ ብቻ ነው እንጂ ሌላ ምን ነፃነት አለ? የአረብ ሀገር ነፃነት ብላችሁ የምትጠይቁ ማማች ግን ያማችኋል። ምን ነፃነት አለ? እስኪ ነፃነት እናንተ ምንድነው? በኮሜንት አስቀምጡልኝ። ነፃነት እንደዚህ አይነት ነገር ቢኖረኝ ብላችሁ የምታስቡ ስንት እህቶች ናቸው መኝታ ክላስ የሌላቸው ሽንት ቤት የሚተኙት? ስንት እህቶቻችን ነው ደሞዛቸውን የማይከፈላቸው? አብዛኞቻችን ነፃነት ነው ብላችሁ የምታስቡት ላይፍ ላይ ቁጭ ብላችሁ ለለ ስላላችሁ ብቻ ነው። ነገር ግን ነፃነት ማለት እንደሱ አይደለም። ነፃነት ማለት ደሞዛችሁ ሲከፈላችሁ ስራችሁን በአግባቡ እና ሳትሉ እናንተ ልባላችሁ በስነ ስርዓት ስራችሁን ስትሰሩ ብቻ ነው። በስነ ስርዓት ምግባችሁን በምትፈልጉበት ሰዓት ምግባችሁን ስትበሉ ነው እንጂ እናንተ ወይም የአረብ ሀገር ነፃነት ማለት ላይፍ ላይ ቁጭ ብሎ ለሉ ስላለ የአረብ ሀገር ነፃነት አለ ማለት አይደለም። ገባችሁ? ለጥያቄያችሁ መልስ ያገኘው ይመስለኛል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። እናንተ ላይክ ባደረጋችሁ ቁጥር ብዙ እህቶቼ ጋር ይደርሳል። እናንተም እንደደገፋችኋት እንደረዳችኋቸው እቆጥረዋለሁ። በጣም ደስ ይለኛል። ከቪዲዮ የተረዳችሁትንም ትክክል ነሽ አይደለሽም የሚለውን ኮሜንት መስጫ ላይ ብታስቀምጡልኝ በጣም ደስ ይለኛል። የዛሬ ቪዲዮ ይሄን ይመስል ነበረ።